ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እና አዳዲስና ወቅታዊ መረጃዎችን ማሰማት ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የአገዛዙ ጦር ኤታማዦር ሹም ብርሃኑ ጁላ ከባህር በር ያባረረን ጽምዶ ነው ሲሉ ተናገሩ። የ1960ዎቹን የኢትዮጵያ ትውልድ የዚያድ ባሬና የፈርዖን ልጆች ተላላኪ ሲሉ የፈረጁት ብርሃኑ ጁላ አሁን ላይ ምቀኛ ጎረቤት አለችን ሲሉ ማስታውቀዋል። ኢታማዦር ሹሙ ከለውጥ በኋላ የተነሱ ኃይሎች አከርካሪያቸውን ተመቶ ጣረሞት ላይ ናቸው ሲሉም ነው የተደመጡት። በዝርዝር እናየዋለን። የብልጽግና ስርዓት በፈጸመው የድሮን ድብደባ በህይወትና በንብረት ላይ ጉዳት ደርሷል ሲል የትግራይ ክልል መንግስት አስታወቀ። በትላንትናው ዕለት በኤርትራና በኢትዮጵያ ድንበር ከሽራሮ ወጣ ብሎ በተፈጸመው የድሮን ጥቃት በአገዛዙ ከፍተኛ ውድመት አርሶበታል የተባለው የትግራይ ክልል አሁን ላይ መግለጫ አውጥቶ ጥቃቱን አምኗል። የክልሉ መንግስት ታዲያ ባወጣው መግለጫ መላው የትግራይ ህዝባውን አንድነቱን በማጠናከርና ከመከተ አቅሞች ጎን ተሰልፎ ሉዓላዊነቱን ለማጠናከርና የትግራይ ህልውናን ለማረጋገጥ በሚደረገው ትግል በጽናት ይሰለፋል የሚል እምነት አለኝ ብሏል። በዝርዝር እናየዋለን። የአሜሪካ መከላከያ ሚኒስትር የአውሮፓ ሀገራትን በስደተኞች ጉዳይ ተችተዋል። በሌላ በኩል የኢራን ሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት መዛቷ እያነጋገረ ነው። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች ወደ ዝርዝሩ አልፋለሁ። አብራችሁን ቆዩ። የአገዛዙ ጦር ኤታማዦር ሹም ብርሃኑ ጁላ ከባህር በር ያባረረን ጽምዶ ነው ሲሉ ተናገሩ። የ1960ዎቹን የኢትዮጵያ ትውልድ የዚያድ ባሬና የፈርዖን ልጆች ተላላኪ ሲሉ የፈረጁት ብርሃኑ ጁላ አሁን ላይ ምቀኛ ጎረቤት አለችን ሲሉ ማስታውቀዋል። ኤታማዦር ሹሙ ከለውጡ በኋላ የተነሱ ኃይሎች አከርካሪያቸው ተመቶ ጣረሞት ላይ ናቸው ሲሉም ነው የተደመጡት። የብልጽግና አገዛዝ ወታደራዊ አዛዦች ስለ ጽምዶ በይፋ ሲናገሩ 2 ሳምንት ባልበለጠ ጊዜ ውስጥ ይህ ለሶስተኛ ጊዜ ሲሆን በዚህም የጦር ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ግንቦት 29 2018 ዓ.ም ለሁለተኛ ጊዜ ስለ ጽምዶ ተናግሯል። አገዛዙ ወታደራዊ እጩ መኮንኖችን በሁርሶ ማሰልጠኛ ትምህርት ቤት ባስመረቀበት ነው ብርሃኑ ጁላ ስለ ጽምዶ በሰፊው ሲናገሩ የተደመጡት። ከቀናት በፊት ጽምዶ በአማራ ክልል ሰሜን ወሎና ዋግምራ ዞኖች ወረራ ከፍቶብን ከ1000 በላይ ኪሳራ አድርሶበት ወደ ትግራይ ተመለሰ። በኦሮሚያ ክልል ከ17 ጊዜ በላይ ውጊያ ከፈተብን፣ በአማራ ክልል ከ10 ጊዜ በላይ ተዋጋን ማለታቸውን ተከትሎ መነጋገሪያ ሆነው የሰነበቱት ብርሃኑ ጁላ አሁን ደግሞ ጽምዶ ዛሬ የተጀመረ አይደለም ሲሉ አስታውቀዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ይህ ጽምዶ ዛሬ የተጀመረ እንዳይመስላቸው። ጽምዶ ቀይ ባህርን ያሳጣን የ1960ዎቹ ስትራቴጂ ነው። የ1960ዎቹ ትውልድ ማለት የዛሬው ጽምዶ ማለት ነው ሲሉ ነው ብርሃኑ ጁላ በአደባባይ የተናገሩት። የአገዛዙ ጦር ኤታማዦር ሹም ብርሃኑ ጁላ አክለው ያ ጽምዶ ሶማሌና ግብጽ እየሄደ የሱዳን የግብጽና ኤርትራ ቅንጅት በመፍጠር ኢትዮጵያ ከቀይ ባህር አባሯታል ሲሉ ተናግረዋል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። ታስታውሱ ከነበረ አንብባችሁ ከሆነ ትንሽ እኛ ከናንተ ቀደም ስለምንል በደንብ የምናውቀው ነገር ለናንተ ማስተላለፍ ያለብን ነገር የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብጽ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። ፊልድ ማርሻል ብርሃኑ ጁላ የ1960ዎቹ ጽምዶ ለሶማሊያ ዚያድ ባሬና ለግብጽ የፈርዖን ልጆች ተላላኪ ሆነው ኢትዮጵያ በቀጠናው ትርጉም ያለው ሚና የማትጫወት ሀገር እንድትሆን ሰርተዋል ሲል ወቅሰዋል። የወቅቱ ጽምዶዎች ተሳክቶላቸው አባይን
እንዳንጠቀም አድርገዋል፣ ከባህር በር እንድንወጣ አድርገዋል ያሉት የአገዛዙ ጦር ኤታማዦር ሹም ብርሃኑ ጁላ ሆኖም የአባይን መገደብ የማትችል ሀገር የመፍጠር ሙከራቸው አልተሳካም ሲሉ ተናግረዋል። በደርግ ዘመነ መንግስት ወታደር ሆነው የተማረኩትና ዛሬ ላይ የአገዛዙ ጦር ኤታማዦር ሹም የነበሩት ብርሃኑ ጁላ ታሪካዊ ጠላቶቻችን ያሏቸውን ኃይሎች ከቀይ ባህር ያባረሩት ከውስጥ ብዙ ባንዳዎች ስላገኙ ነበር ሲሉም ተደምጠዋል። ብርሃኑ እነዚህ ኃይሎች አሁንም መልካቸውን የቀየሩ ባንዳዎች አግኝተዋል ሲሉ ነው አክሎም የተናገሩት። የአገዛዙ ኤታማዦር ሹም ዛሬም ታሪካዊ ጠላቶቻችን፣ ምቀኛ ጎረቤቶቻችን የውስጥ ባንዳዎች ቀጥረው ሀገር ለማፍረስ እየሰሩ ይገኛሉ ሲሉ ከሰዋል። ምቀኛ ጎረቤት ሲሉ የጠሯት ጎረቤት ሀገር የትኛዋ እንደሆነች ያልጠቀሱት ብርሃኑ ጁላ ለውጥ በኋላ የተነሱብን ኃይሎች መከላከያ አከርካሪያቸውን መተናቸዋል፣ ጣረሞት ላይ ይገኛሉም ሲሉ ተደምጠዋል። ያን ጊዜ የነበሩ ባንዳዎች መልካቸውን ቀይረው ነው እንጂ ያሉት እነሱ ናቸው። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። እድሜ ለመከላከያ ሰራዊታችን አከርካሪያቸውን መጥቶ ተሽመድምደው ጣረሞት ላይ ያሉበት ጊዜ ነው። እናንተ ወደ ሰራዊታችሁ ስትቀላቀሉ ይህንን ጣረሞት ላይ ያለውን ባንዳ ጨርሳችሁ ማስወገድ ይኖርባችኋል። የብልጽግና አገዛዝ ላለፉት 8 ዓመታት በተለያዩ የአገሪቱ ክፍሎች ከራስ ዜጎች ጋር ከፍተኛ ሰብአዊና ቁሳዊ ውድመት ያረሰ ጦርነት በማካሄድ የኢትዮጵያን ሕልውና አደጋ ላይ መጣሉ በዓለም አቀፍ ተቋማት ሳይቀር በተደጋጋሚ ቢጋለጥም አገዛዙ ግን ጦርነት የማድረገው ሀገርን ከመፍረስ ለማዳን ስል ነው ሲል ይደመጣል። ይህ አገዛዝ አሁን ደግሞ ጽምዶ ፈጥረው መጡብን በሚል ለሌላ ጦርነት እየተንደረደረ እንደሚገኝ ወታደራዊ አዛዦች የሰሞኑ ንግግር አመላካች ሆኗል። የብልጽግና ስርዓት በፈጸመው የድሮን ድብደባ በህይወትና በንብረት ላይ ጉዳት ደርሷል አለ የትግራይ ክልል መንግስት። በትግራይ በትላንትናው ዕለት የተፈጸመውን ጥቃት ተከትሎ ባወጣው መግለጫ አሁን ላይ የደረሰው ጉዳት የቀጠለ የዘር ማጥፋት ፕሮጀክት ነው ብሏል። የክልሉ መንግስት በመግለጫው ላይ የትግራይ ህዝብ በተለይም መላው ህዝባችን አሁንም አንድነት በማጠናከርና ከመከታ አቅሞች ጎን ተሰልፎ ሉዓላዊነትን ለማክበርና የትግራይ ህልውናን ለማረጋገጥ በሚደረገው ትግል በጽናት ይሰለፋል ብዬ አምናለሁ ብሏል። ባለፈው ወር ወደ ስልጣን የተመለሰውና የክልሉ መንግስት ሆኖ የተሰየመው የነ ዶክተር ደብረጽዮን ገብረ ሚካኤል ስርዓት የብልጽግና የትግራይ ህዝብን ለማጥፋት በፈጸመው ጄኖሳይድ በሚሊዮኖች የሚቆጠሩ ህዝብ ለሞት፣ ለአካል ጉዳት፣ ለስደት፣ ለመፈናቀል፣ ማህበራዊ ኢኮኖሚያዊ ውድመት መፈጸሙ ሳይሳካ በማህበረሰቡ ዓለም ፊት የተፈረመውን የፕሪቶሪያ ስምምነት በማፍረስ ከፍተኛ ጉዳት አምጥቷል ብሏል። ይህ ብቻ አይደለም። የማጥፋት ዓላማውን በጦርነት ለመጨረስና የትግራይ ህዝብን ለማንበርከክ አሁንም ግፍና በደል እየፈጸመ ቆይቷል ሲል አሁንም እየፈጸመብን ይገኛል ብሏል። ከትላንት በስቲያ ሌሊት ለትላንት አጥቢያ ከሌሊቱ 5 ሰዓት በኋላ በተፈጸመው የድሮን ጥቃት በተለይም በኤርትራና በኢትዮጵያ ድንበር አቅራቢያ ከሽራሮ ወጣ ብሎ ከፍተኛ ጉዳት አስተናግዷን የተባለው የትግራይ ኃይሎች ወታደራዊ ቁሳቁስና ሌሎች ጉዳቶች የደረሰበት ኃይል በአሁኑ ሰዓት የተፈጸመውን ግፍ የቀጠለ ነው ሲል ገልጾታል። ይህንን በተመለከተ መግለጫ ያወጣው የክልሉ መንግስት የትግራይ ህዝብ ካላጠፋው አላርፍም በማለት ሁሉም አይነት ግፍ እየፈጸመ ያለው የብልጽግና ስርዓት በትላንትናው ዕለት ግንቦት 29 ቀን 2018 ዓ.ም አጥቢያ ላይ በሰሜን ምዕራብ ትግራይ ሽራሮ አካባቢ የድሮን ድብደባ መፈጸም በተለመደ ስምሪት ላይ በነበሩ የትግራይ ሰራዊት ላይና የህይወትና የአካል ጉዳት እንዲሁም በንብረት ላይ ከፍተኛ ውድመት አድርሷል ብሏል። ስርዓቱ ካሁን በፊት የፕሪቶሪያ ውልን በመጣስ የተለያዩ የትግራይ አካባቢዎች ባካሄዳቸው የድሮን ድብደባ በሰላማዊ ሰዎች ላይ ጉዳት አድርሷል ይላል መግለጫው። ጨምሮም የትግራይ ሉዓላዊ ግዛት ተወሮ ህዝባችን ከቀየው ተፈናቅሎ ተሰዶ የወደመውን የትግራይ ማህበራዊ ኢኮኖሚ እንዳያገግም አድርጓል ሲል ብልጽግናን ከሷል። በትግራይ ላይ ለተፈጸመው ጄኖሳይድ ፍትህ አልተረጋገጠም። የብልጽግና ስርዓት በደል ላይ ሌላ ተጨማሪ ግፍ በመፈጸም በጀት፣ ነዳጅ፣ መድኃኒትና ጥሬ ገንዘብ በመከልከል ማንበርከክ ያልቻለውን ህዝብ በግላጭ ሌላ ዙር ወረራ በማድረግ ጄኖሳይድ ለመፈጸምና ሰይጣናዊ ተግባሩን ለማከናወን የሚያስችለው የማይሳካ ዝግጅት እያደረገ ነው ማለት ብልጽግናን ከሷን የትግራይ ክልል መንግስት የብልጽግና ስርዓት በትግራይ ዳግም ለመፈጸም እየዘጋጀ ያለው ወረራ የሚያረጋግጠው እውነታ ስርዓቱ ከጦርነት ውጭ መኖር እንደማይችል ሁነኛ ማሳያ ነው ሲልም ተችቶታል። የትግራይ ህዝብ ሉዓላዊነቱ ይከበር፣ ወደ ቀዩ ልመለስ፣ ፍትህና ተጠያቂነት ይረጋገጥልኝ፣ በዘላቂነት
መልሶ የመቋቋም መብት ይከበር፣ ሰብአዊና ዲሞክራሲያዊ መብት ይረጋገጥ ማለት ምክንያት ከበባና ክልከላ፣ የድሮን ድብደባ ወዘተ የሚሉ ምላሾች እየተሰጡት ይገኛሉ ብሏል። ጨምሮም የትግራይ ህዝብ ለጠየቀው ፍትህና ላሳየው ትዕግስት እንደ ፍርሃት ተቆጥሯል ማለትም ያትታል። እውነታው ግን የትግራይ ህዝብ ለትላንትናው ግፈኞች አልተንበረከከም ብቻ ሳይሆን በግፈኞች ላይ ባደረገው ትግል ጠላቶቹን ቀብሯል ያለው የእነ ዶክተር ደብረጽዮን ገብረ ሚካኤል መግለጫ ዛሬም የትግራይ ህዝብ በትዕቢት እንደማይንበረከክ ልታውቁ ይገባል ሲል ይመልሳል። በመሆኑም በተፈጸሙ የድሮን ድብደባ ተከትሎም በሽራሮና የታህታይ አዲያቦ ወረዳ ህዝብ ላሳየን ቁጭት የትግራይ ህዝብ መንግስት አድናቆት አለው የሚለው መግለጫው መላው የትግራይ ህዝብ አሁንም አንድነቱን በማጠናከርና ከመከታ አቅሞች ጎን ተሰልፎ ሉዓላዊነቱን ለማክበርና የትግራይን ህልውና ለማረጋገጥ በሚደረገው ትግል በጽናት እንደምትሰለፍ እተማመናለሁ ይላል። የብልጽግና ስርዓት በመላው ኢትዮጵያ የከፈተው በሚገኘው አውዳሚ ጦርነት ሳይገታ ህዝብና ሀገር ወደ ከፋ ጥፋት ማስገባት ቀጠናው ወዳልተረጋጋ የማይበርድ ቀውስ እየከተተው መሆኑን ተገንዝቦ የዓለም ማህበረሰብ ከተግባሩ የሚገታ እርምጃ እንዲወስድ ጥሪ ያቀርባለሁ ብሏል። በትላንትናው ዕለት የተፈጸመውን ጥቃቱ ተመለከተ የብልጽግና አገዛዝ እስካሁን ዝምታ ያመረጠ ሲሆን በትግራይ በኩል ግን ጥቃቱ በተለይም ደግሞ በትግራይ ሰራዊት ላይ የተፈጸመ እንደሆነ ይፋ አድርጓል። በአገዛዙና በትግራይ ክልል መሪዎች እንዲሁም በህወሓት መካከል የተፈጠረው ልዩነት ባለፉት 8 ዓመታት የቀጠለ ሲሆን በጦርነትና በስምምነት ተቋጭቷል የተባሉ ጉዳዮች መልሰው እያገረሹ አሁንም ወደ ውጊያ የሚያምሩበት እድል ተፈጥሯል። ባለፉት 2 እና 3 ወራት ብቻ በተደጋጋሚ ከፍተኛ የድሮን ጥቃት እየፈጸመ የሚገኝ የብልጽግና አገዛዝ በትግራይ አሁንም የሚያርሳቸው ማስፈራሪያዎችና ጥቃቶች አጠናክሮ እንደሚቀጥል እንዲሁም ደግሞ ውጊያ የማይቀር መሆኑን ብዙዎች እየተናገሩ ይገኛሉ። ዓለም አቀፍ ማህበረሰብ ጭምር የፕሪቶሪያ ስምምነትን መስጠበቅ ዋነኛ ቀዳሚ ሚናችሁ ሊሆን ይገባል በሚል ማሳሰቢያዎች ቢሰጥም በሁለቱም ኃይሎች በኩል ይህን የተባለ የሚያቀራርብ ነገር ግን እስካሁን አልተፈጠረም። ከዛም አልፎ የትግራይ ኃይሎች ከሌሎች ኃይሎች ጋር ጥምረት መፍጠር ውጊያ ሊከፍቱብኝ ነው በሚል የብልጽግና አገዛዝ ተደጋጋሚ ክስ ሲያቀርብ ይሰማል። የአሜሪካ መከላከያ ሚኒስቴር የአውሮፓ ሀገራትን በስደተኞች ጉዳይ መተችታቸው አነጋጋሪ ሆኗል። በሌላ በኩል ኢራን የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዝታለች። የአሜሪካ መከላከያ ሚኒስቴር በፈረንሳይ የሁለተኛው የዓለም ጦርነት መታሰቢያ ላይ ተገኝተው ባደረጉት ንግግር የአውሮፓ ሀገራት የስደተኞች ፖሊሲ ነቅፈዋል። ሚኒስትሩ በንግግራቸው አንዳንድ የአውሮፓ ሀገራት ከፍተኛ ቁጥር ያላቸው ስደተኞች እንዲገቡ መፍቀዳቸውን ተችተው ወረራ ሲሉ ጠርተውታል። ሄግሴት ንግግር ያደረጉት ናዚዎች በርካታ የአውሮፓ ሀገራት ከወረሩ በኋላ የሁለተኛ ዓለም ጦርነት ተፋፍሞ እንደ አውሮፓውያን አቆጣጠር በ1944 የህብረቱ ኃይሎች ሰሜናዊ የፈረንሳይ የባህር ዳርቻ የሆነችው ኖርማንዲን የተቆጣጠሩበት 82ኛ ዓመት መታሰቢያ በዓል ላይ ነው። የሚያሳዝነው ዛሬ የአውሮፓ የባህር ዳርቻዎች በተለያዩ አደገኛ ርዕዮተ ዓለሞች ተወረዋል ብሏል ሄግሴት። የስፔን፣ ጣሊያን፣ ግሪክና ቡልጋሪያ የባህር ዳርቻዎች ጀልባዎችና ሰዎች ይመጣሉ። የአውሮፓ ሀገራት ለዚህ ወረራ የሆነ ነገር የሚያደርጉት መቼ ነው ሲሉም ጠይቀዋል። ከቅርብ ጊዜ ወዲህ በአውሮፓ ስደተኝነት ዋና የፖለቲካ አጀንዳ ሲሆን ጠንካራ የኢሚግሬሽን ፖሊሲ እንዲኖር የሚጠይቁ ፓርቲዎች ከፍተኛ ተቀባይነት እያገኙ መምጣታቸው የህዝብ አስተያየት መሰብሰቢያዎች ያሳያሉ ይላል ቢቢሲ። ከፍተኛ የትራምፕ አስተዳደር አባላት የአውሮፓ የስደተኞች ፖሊሲ ሲተቹ ሄግሴት የመጀመሪያውም አይደሉም። አርብ ዕለት የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የ18 ዓመቱ ብሪታናዊ ተማሪ ሄነሪ ኖክ ባለፈው ዓመት በሳውዝ ሃምፕተን በስለት ተወግቶ ሞቱን በማንሳት በቀጥታ የሚያያዙ ካለም ከፍተኛ የስደተኞች ወረራ ጋር ነው ካሉ በኋላ ብቸኛው ምላሽ ሊሆን የሚችለው ተቀባይነት ያለው ቁጣ ነው ሲሉም ተናግሯል። የዩናይትድ ኪንግደም ጠቅላይ ሚኒስትር ጽሕፈት ቤት የምክትል ፕሬዚዳንቱ ንግግር ሰዎች በዲሞክራሲያችን ጣልቃ እየገቡ ነው ሲል ተችቷል። አክሎም የኖክ ቤተሰብ የልጃቸው ሞት ተጨማሪ መከፋፈል እንዲፈጠር ምክንያት እንዲሆን እንደማይፈልጉም ተናግረዋል። ቢቢሲ ሄነሪ ኖክ ወግቶ የገደለው ቪክረም ዲጓ የተወለደው ብሪታንያ ውስጥ መሆኑን አቃቢ ሕግ አረጋግጧል። በፈረንሳይ ሁለተኛ ዓለም ጦርነት መታሰቢያ አስመልክቶ ንግግር ያደረጉት ፒት ሄግሴት አንዳንድ የአውሮፓ ሀገራት በከፍተኛ መስዋዕትነት የተገኘ ነጻነታቸውን ተመቻችተው በመቀመጥ ነጻነት በነጻ እንደማይገኝ ረስተውታል ብሏል። እዚህ ተዋግተው የወደቁት አርበኞች የአውሮፓ ነጻነት አስመልሰዋን ያሉት ሄግሴት ያ ነጻነት በቀጣይ አመራሮችና የጦር ተዋጊዎች ካልተጠበቀ የተዋደቁለት ዓላማ ጊዜያዊ ይሆናል ማለት አውሮፓ ጸረ ስደተኛ እንቅስቃሴ መደረግ እንዳለበት ሲናገሩት ሰምተዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ባለፈው ዓመት በተባበሩት መንግስታት ስብሰባ ላይ የአውሮፓ የስደተኞች ፖሊሲን ተችተው ሀገራቱ
ቁጥጥር በሌለው ፍልሰት የተነሳ ወደ ሲኦል እየሄዱ ነው ብለው ነበር። ይህን የመሪያቸውና ያለቃቸውን ሀሳብ በተደጋጋሚ የሚያቀርቡት የትራምፕ ሹመኞች በአውሮፓ ላይ የሚያቀርቡት ትችት በዋናነት ይህንን ስደተኝነት የተመለከተ ይሆናል። ምንም እንኳን የአውሮፓ መሪዎች በተለይም ደግሞ የፈረንሳይ፣ የብሪታንያና የጀርመን የትራምፕ አስተዳደር ሙሉ በሙሉ የሚያደርገውን ስራ በመቃወምና አብረው አንሰለፍም በማለት ተቃውሟቸውና ገለልተኛነታቸውን ቢያሳዩም በአንጻሩ ደግሞ የትራምፕ ባለስልጣናት የአውሮፓ መሪዎችን እየተቹ ይገኛሉ። ይህ በእንዲህ እንዳለ ኢራን የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዛተች። በኢራንና በአሜሪካ መካከል የተኩስ ልውውጥ መደረጉን ተከትሎ የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ወሽመጥን ለነዳጅና ጋዝ ላኪዎች ሙሉ በሙሉ ለመዝጋት ዝቷል። በባህረ ሰላጤው አካባቢ ሁለቱ ሀገራት የተኩስ ልውውጥ ካደረጉ በኋላ እስላማዊ አብዮታዊ ዘቡ በሰጠው ማስጠንቀቂያ የሆርሙዝ ወሽመጥ ለነዳጅና ለጋዝ ላኪዎች ሙሉ በሙሉ ቢዘጋ ኃላፊነቱን የምትወስደው አሜሪካ ናት ብሏል። አሜሪካ እኩይ ድርጊቷን ከቀጠለች ለሚወሰደው እርምጃ ኃላፊነቱን እንደምትወስድም አስታውቋል። የአሜሪካ ጦር ኢራን በሆርሙዝ ወሽመጥ የተኮሰቻቸው 4 ድሮኖች መቶ መጣሉን አስታውቋል። የአሜሪካ ጦር ማዕከላዊ እዝ ጎርክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን ገልጿል። ኢራን ባጸፋው በኩዌት የሚገኙ 2 የአሜሪካ ጦር መቀመጫዎች ላይ ባሊስቲክ ሚሳይል ተኩሳለች። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይ ጥቃት ማድረሷ ተገልጿል። የባህሬን ውጭ ጉዳይ ሚኒስቴር ኢራን ያደረሰችው ጥቃት በጽኑ እንደሚያወግዝ አስታውቋል። በባህሬን እንዲሁም በኩዌት ላይ የደረሰው ጥቃት ግልጽ ጸብ አጫሪነት ነው ብሎታል ሲል ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።